ብዙዎቹ ሰሃባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው ሙሐመድን ልገላለ ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጨለው እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ብንት ኸጣብ ሰልማለች እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ብንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው ምን አሉ ዑመር የኔ እህት ፋጡማ እንግዳማ ከቤቴ ነው መጀመሪያው አሉ ዑመር ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለው አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ብንት ኸጣብና ባላ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣውን ለመቀበል ፊት ለፊት ቆሙ ሰዒድ ብን ዘይድ ማለት ሚን አልአሽር المبشرين من الجنة ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ እሱን ተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አሏት ነጃሳን አልሰጥህም አለቻቸው እንዳንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸውን አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም አለቻቸው አንተ ነጃሳ ይዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى كبرني له حلاوة يتعفطال قالوا يربشال وسطن يناغرال عمر الچالو هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ኸባብ ብን ዓረት ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት مرحبا على ኸባብ ብን ዓረት ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء የአላህ አንበሳ የተባለው እሱ ነው ሐምዛ ማንንም አይወዳደራቸው ዑመር መጣ አሉ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁን ቦታንቱ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حزه حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ተቀጥላለህ
ዑመር ነብዩ ገስር ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ዑመር ሰለም ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ እንግዲህ አጋጣሚ ሆኖ ያው በከር በቦታው ላይ ያለመኖር ሌላው ፈታኝ ነገር ነበር። ሱሐባዎች ግራ በተጋቡበት ሁሉም ሱሐባ ትልልቅ የሚባለው ሱሐባ አቅም ባጣበት ነው ዑመር ኢብኑ ኸጣብ ያንን እንግዲህ ሐቅ የሆነት መገለጫ ማሳያ የሆኑ ዑመር من قال لمات محمد أقطع بسيفي هذا يالو النبي صلى الله عليه وسلم كالله قال نبي الله موسى ሊገናኙ ሄዱ እንጂ ይመለሳሉ አይሞቱም ሞትን እስከመካድ ደረጃ ድረስ እያዩት የሞቱት ነብይ የተመለከቷቸው ላለ መቀበል የወሰኑበት በጣም ከባድ እንትን ዑስማን ኢብኑ አፋን ከተቀመጡበት መነሳሳቸው ሰይድና አሊ ኢብኑ አቡ ጣሊብ በሰው ተደግፈው እየተንቀሳቀሱ ቀውጢ ሆኖ ከባድ ነው ያ ክስተት ዓለም ላይ ይሄ አንተ አንዱ ነገር የእስልምና ትልቁ መገለጫ ማሳያ ብዙ ነገሮቻችን ተንጠልጥሏል ሱሐባዎች ሁሉ ነገራቸው ከነብዩ ጋር ተቆራኝቷል የነብዩ ሞት ማለት ሁሉ ነገር መቋረጥ እንደሆነ ገብቷቸዋል ሁሉ ነገር ማክተም ሁሉ ነገር መቋጨት ሁሉ ነገር መጥፋት እንደሆነ ተረድተውታል በህይወታችን ውስጥ ብዙ ነገሮችን አልቀናል ለብዙ ነገሮች ማንጠልጣይ ያስቀበጠናል ለዛ ነው የምንቸገረው የሆነ ነገር ሲከሰት ያን ነገር ለመቀበል የምንችልበት አቅም የምናጣው በህይወታችን ውስጥ የህይወት መጨረሻ ማብቂያ አድርገን እንድናስብ እንገደደው ነብዩ ሰለላሁ ዐለይሂ ወሰለም ያክል ሰው የነብዩ ሰለላሁ ዐለይሂ ወሰለም ያክል ሰብና በዛ ሱሐባ ልብ ውስጥ ኖሮ በዛ መልኩ ሆኖ ከዛ ሲያልፉ ሲመለከቱ ልብ ሰባሪ ነገር ውስጡን የሚጎዳ ነገር ነው የነበረውና ሁሉም በዛ ሂደት ውስጥ ያለ አቡበከር ሲዲቅ አላህ ስራቸው እንደላቸውና خبر ደርሷቸው መጡ ከሰው ጋር ተለይተው ሰው ቀውጥ ይሆናል መስጊዱ ቀልጧል ለቅሶ ነው ጩኸት ነው ራስን መሳት ነው ሁሉ ነገር የተበላሸበት ሐዋል ያን ጊዜ መጨረሻ ላይ ገብተው ግን አቡበከር ሲዲቅ የጓደኝነት ጥግ የታማኝነት ጥግ ለሐላፊነት የተመረጠ ሰው ጥግ ያ ሁሉ ጉድኝት ለዝም ብሎ አይደለም في وقت المحن رجل المواقف والعزمات ለሄ ነው በቃ ሲያዩት ዓለሙ ተቀይሯል ያንን ትዕይንት አቡበከር እንጂ ማንም ሊወስዱት አይችሉ አቡበከር ያንን ቦታ መውሰድ ባይችሉ ያን ቦታ ተክተው ሐላፊነቱን ይዘው ከፊት መቆም ባይችሉ ሁሉ ነገሮች ይበላሻሉ አማራጭ አልነበረም ስለዚህ አቡበከር ወሰኑ ግልጽ አቋም ነው የወሰዱት አቡበከር ወሰኑ ገቡ ከሳቸው በላይ የቀረበ ወዳጅ ከሳቸው የቀረበ ግንኙነት አልነበረ ግንባራቸውን ስመው ጥብተህ ወጥብተ መይተ ያ ረሱላህ ያኒ አምረህ ኖር ካምረህ ሞት ካንተ አላህ መልእክተኛ ብለው ከባድ ነው በዛ ልክ እንባቸውን አፍስሰው ወዳ አድርገው ግን ነብዩ ቢኖሩ ምንድነው የሚፈጠረው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሱሐባ ወዴት ይሄደ ነው ወደ ኩፍር ወደ ኢልሃድ ነው ወደ መንገድ መሳት ወደ መበተን ያን መዋቅፍ ያን ቦታ የተመረጡበት ቦታ ላይ ቆመው ያን ቦታ በሸፍን ያው በከር ድርሻ ነበር አማራጭ አልነበራቸው አቡበከር ወሰኑ የነብዩ ሰለላሁ ዐለይሂ ወሰለም ወፋት ማረጋገጥ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባዎች ሁሉ ጥሪ ያደረጉ ሰበሰቡ አቡበከር ሲናገር ሁሉም ይቆማል ነው ዑመርም አቆሙ ሁላችሁም ቆሙ ያን ታሪካዊ ንግግራቸውን የተናገሩበት ቦታ ዛ ቦታ ላይ ቆሞ እንግዲህ ዮሐንስ من كان يعبد محمد فإن محمد قد مات من كان يعبد الله فإن الله حي لا يموت وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل ያሉ ይሄን ቁርአን አያት የቀሩበት ነው የቁርአን አያት ሁር ጦርነት ላይ ነው የወረደው ልክ እንደዚሁ ነብዩ ሞቱ ተብለው ሁር ጦርነት ላይ ሁሉም ሰው የሚሄድበት ግራ ገብቶት እና አብዱላህ ብን መስዑድ ሁሉም ሰው ጂሃዱን እንኳን አቁሞ የተቀመጠበት ይደስ ነበር በመስማቱ ይሄ ቁርአን አያት ነው ወጥቶ ሰዎችን ያነቃነቀው وما محمد إلا رسول قد خلت من قبله الرسل النبي صلى الله عليه وسلم ለቋሚነት አልተፈጠሩ ሊያስተምሩ ሪሳራቸውን እክትማል ሊያደርጉ ሐላፊነታቸውን ተወጥተው ሊወጡ ነበር በዚህ ሂደት ውስጥ አቡበከር ሲዲቅ ይዘው ወሰዱት መውቀፍ ባይኖር ኖሮ ከባድ ሁሉንም ሰው ወደ ትክክለኛው መስመር የመለሰ አቋምና ስርዓት እንዲዜ ማድረግ ሂደት ውስጥ ነበር ያ የነብዩ ምትክነት ሚና የተወጡበት ምክንያቱም ሰው የለም እኔ ይገርመኛል ዑመር ለዛ ጀግንነት ማለት ከባድ እኮ ነው አቡበከር ባይኖር ምንድነው ሊፈጠር የሚችለው ሰው ሊከፍር ነው ሰው መንገድ ሊስት ነው ሰው ኢልሃድ ውስጥ ሊገባ ነው ሂደቱ በጣም ትግንቱ በጣም ከባድ ግን አቡበከር ይሄንን ለዚህ ቦታ የተመረጡ ለዚህ ነው ሐቅ ላይ ነው መዋቅፋቸው አቡበከር ሲዲቅ